የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 15 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥር 15 ቀን 2215 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የአሜሪካው ፕሬዝዳንት አንድ ሳምንት ባልሞላ ጊዜ ውስጥ ኢትዮጵያንና የናይል ወንዝ ተፋሰስ ሀገራትን በተመለከተ 3 ጊዜ ጽፈዋል፣ ተናግረዋል። ይሁንና ንግግር ብቻ አልነበረም። የህዳሴ ግድብ የናይል ወንዝ ፍሰትን ያቆማል። ግድቡ የተገነባው በአሜሪካ ገንዘብ ነው። ማንም አገር ውሃውን መቆጣጠር አይችልም። ኢትዮጵያ ከምታመነጨው ኃይል የተወሰነውን ለግብጽና ለሱዳን የምትቸርበት ወይም የምትሸጥበት ሁኔታ ይኖራል። ግድቡ ትልቅ ችግር ሆኗል፣ ወዘተ የሚሉ ቃላትን ሰንዝረዋል። በቀን እስከ 20 ጊዜ ተከታታይ ዜናዎችን በዩቲዩብ እያንዳንዱ እንቅስቃሴ ዙሪያ መረጃ ሲግቱ የነበሩት የመንግስት ሚዲያዎች አንድም ቃል ይህን በተመለከተ አልተነፈሱም። ጉዳዩ የሚመለከታቸው የመንግስት ባለስልጣናትም ዝም ብለዋል። የኢትዮጵያ እውነታን ታዲያ ማን ይናገር? ጉዳያችንን ማንም ለዓለም ያስረዳ? ከመንግስት ኃላፊነት አንዱ 130 ሚሊዮን ኢትዮጵያውያን ወክሎ በዓለም መድረክ መቆም ነበር። የካናዳው ጠቅላይ ሚኒስትር በቅርቡ እንዳሉት የጠረጴዛ ዙሪያ ውይይት ላይ ከሌለን እንደ ምግብ ሆነን ቀርበናል ያሉት ለዚህ ትክክለኛ አባባል ይመስላል ተብሏል። ከነገ ቅዳሜ ጀምሮ የረሃብ አድማ ሊደረግ መሆኑ ተገለጸ። በደቡብ ወሎ አምባሰል ወረዳ ውጫሌ ከተማ ከሳምንታት በፊት በነበረውና የዞኑ አመራሮችን ጨምሮ ወታደራዊ አዛዦች በመሩት መድረክ በስብሰባው ላይ እንዲገኙ የተደረጉ ነዋሪዎች ከአወያዮቹ በኩል በተነሳላቸው ሐሳብ ዙሪያ ድጋፍም ሆነ ተቃውሞ ሳያሰሙ ዝም ማለታቸውን ተከትሎ መድረኩ ከተበተነ በኋላ አድማ አድርጋችሁ ነው በማለት በርካታ የከተማው ነዋሪዎችን በጅምላ በማፈስ ወደ እስር ቤት ማስገባታቸው ይታወቃል። ከእነዚህ ተሳታፊዎች መካከል 15ቱ ላለፉት 22 ቀናት በውጫሌ ፖሊስ ጣቢያ ያለ አንዳች ጥያቄና ክስ በእስር ላይ እየተሰቃዩ ይገኛሉ። የታሳሪዎቹ ቤተሰቦች በዛሬው ዕለት የወረዳውን አስተዳዳሪ በጉዳዩ ዙሪያ ለመጠየቅ ቢሄዱም ቢሮውን ከውስጥ በመዝጋት የለም አስብሎ እንደመለሳቸው ተገልጿል። ይህን ተከትሎ ያለ አንዳች ወንጀልና ጥያቄ ከሕጉ ስነ ስርዓት ውጭ ላለፉት 22 ቀናት መሰቃየታችን ይበቃል ያሉት ታሳሪዎች ከነገ ቅዳሜ ጀምሮ ከቤተሰብ ምግብና ውሃ እንዳይመጣላቸው በመግለጽ የረሃብ አድማ ለማድረግ መወሰናቸውን ከቅርብ ምንጮች ያገኘነው መረጃ ያመለክታል። ነዋሪዎቹ ለእስር በተዳረጉበትና ባለመግባባት በተበተነው በዚያ መድረክ ላይ አወያዮቹ ጽንፈኛው ኃይል አብዛኛውን አካባቢ የተቆጣጠረውና ልናሸንፈው ያልቻልነው በእናንተ ድጋፍ ነው። ካሁን በኋላ ለዚህ ወረዳ የሚቀርቡ የእርዳታና ሌሎች መንግስታዊ አገልግሎቶችን እናቋርጣለን ሲሉ ዛቻ መሰንዘራቸው በወቅቱ መዘገቡ ይታወቃል። አዲስ ሚዲያ ኔትወርክ አንድ ዋና አስፈጻሚና 10 ምክትሎች አሉት። በእነሱ ስር 5 የዲቪዥን ኃላፊዎችና 42 ዳይሬክተሮች አሉ። እነዚህ ሁሉ የመንግስትን ከፍተኛ ጥቅማ ጥቅም እንዲያገኙ የተደራጁ ናቸው። አመራሮቹ የተቋሙን ዶኩሜንተሪ ስራ በግል ውል ፈጽመው እስከ መስራት ደርሰዋል። በተቋሙ ካሜራና ባለሙያ አስቀርጸውና ኤዲት አሰርተው ክፍያውን በግል አካውንት መቀበል እየተለመደ መጥቷል። ሴት ሰራተኞች ላይ በሚደርስ ጾታዊ ትንኮሳ ስራቸውን የለቀቁ ብዙዎች ናቸው።
ባለሙያዎችን ለስራ ፊልድ ትወጣላችሁ እያሉ እነሱ ከሄዱ በኋላ ተከትሎ በመሄድ ከከተማ ውጭ የሚተነኩሱ እንዳሉ ከውስጥ አዋቂ ምንጮች የደረሰን መረጃም ያመለክታል። የአገዛዙ የብልጽግና ኃይል ራሱን ጥምር ጦር ብሎ የሚጠራው መስለኔ በኮርማሽ ንዑስ ወረዳ ሰላም ሰው ሻለቃ ላይ በተንቀሳቀሰበት አካባቢ ከበባ ለመፈጸም ሊሞክርም ሳይሳካለት ቀርቷል። የእግዚአብሔር አብ የንግስ ክብረ በዓል አስመልክቶ የህዝብ ክብረ በዓል በሚያከብሩበት የንግስ ቦታ የዘወትር ክህደትና ሀገር በጥባጭነትን ለመፈጸም ቢሞክርም በኃይለማርያም ማሞ ክፍለ ጦር በሻለቃ 3 በተደረገበት ከፍተኛ ፍልሚያ ተነቅነቅ የንግስ በዓሉን ፋኖች ማክበር ችለዋል። በዚያው ወደ ውጊያ አልሳካለት ሲል በቀጥታ ከሱለፋ እና ከሀገረ ማርያም ወረዳ ያለ የሚሊሻና የመከላከያ ምንጣፍ ኮታቸሩን አግበስብሶ ከንዑስ ወረዳ ከሆነው ከሰም ኮርማሽ በሚገኝ ምልክ የጦር ግምጃ ቤት ካምፕ ያለውን ጦር ጭምር በማሰለፍ በሶስት ግንባር ወረራ ቢፈጽምም ሳይሳካለት ቀርቷል። በቁጥር 60 የሚደርሱ የሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖን ተቀላቀሉ። አንድነቱ በተበሰረ ማግስት በርካታ የአገዛዙ አባላት እየተራበሱ ወደ ፋኖ እየተንቀሳቀሱ የሚገኙ መሆኑ ይታወቃል። ይህ ብቻ ሳይሆን በተለያዩ ቀጠናዎች ብልጽግና ሲያሳድዳቸው የነበሩ ኃይሎች ታጥቀው ራሳቸውን ከአረመኔው ኃይል ጥቃት ሲከላከሉ የቆዩ በመተከል አውራጃ ዳንጉር ወረዳ በሻለቃ ሲሳይ ገነት ሲመሩ የነበሩ 60 የአገው ተወላጅ ወንድሞቻችን አባላትና መሪው ሻለቃ ሲሳይ ገነት 2 ብሬንና ከ45 በላይ ክላሽንኮቭ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦርን በመቀላቀል አረመኔውን የአብይ አህመድ አገዛዝ በማውገዝ እስከ መጨረሻው ለማስወገድ ቃል መግባታቸው አስታውቀዋል። በተመሳሳይ ከድር አብዲ፣ ገመቹ ገመዳ፣ ኃይሉ ሙንዬ እንግዳ፣ ምንይችል ቡችል ጸጋ ከ601ኛ ኮር 52ኛ ክፍለ ጦር 6ኛ 645ኛ ኮር 12ኛ ክፍለ ጦርን በመክዳት ቴዎድሮስ ዕዝን ተቀላቅለዋል። ጌታቸው ሙሌ፣ ታደሰ ደሴ የሚባሉ ሚሊሻዎች ደግሞ ከሸወል በረንታ በመውጣት 201ኛ ኮርን ተቀላቅለዋል። ካንታ መሪዎች የፋኖን አንድነት ሲሰሙ በዛሬው ዕለት እየተንቀላቀሉ ይገኛሉ የተባለ ሲሆን አስር አለቃ ደረብ ምስኪ፣ አስር አለቃ ትርሰው መዝገቡና አስር አለቃ ሸጋዬ ተሻገር መኳንንት አንደኛ በየመራብ 401ኛ ኮር ቃኝና መሐንዲስ ካንታን ሙሉ በሙሉ ተቀላቅለዋል። በዚህ አውደ ውጊያ አልሳካለት ያለው አገዛዙ በሌላ ግንባር የኮርማሹን ውጊያ ለማስቀየስ ወደ ዛላ ዘንባባ ከሀገረ ማርያም ቀሪውን የብልጽግና ዙፋን አስጠባቂ ኃይል ያከለተለ ቢሆንም የሰጡትን ግን መያዝና መክበብ እንዲሁም መቁረጥ አለመቻሉ ታውቋል። ለዚህ የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊት የ203ኛ ኮር ከፍተኛ አመራር ኮሎኔል ገዳሙን አጃቢን ጨምሮ 4 አባላቶች ምኒልክ ዕዝን ልዩ ዘመቻ ተቀላቅለዋል። የብልጽግና መከላከያ ሰራዊት 203ኛ ኮር አመራር የሆነው ኮሎኔል ገዳሙ አጃቢ የኮማንዶ ጥርጥር ክላሽ በመያዝ 83ኛ ክፍለ ጦር ቃኝ የሆነው ሌላኛው አባል እንዲሁም ሌሎች 2 ክላሽ በመያዝ በአጠቃላይ 4 ያገዛዙ ወታደሮች ምኒልክ ዕዝን ተቀላቅለዋል። ከዚህ ዜና ሳንወጣ 8 የብልጽግና መከላከያ ሰራዊት አባላት ከራኮርማ ክፍለ ጦርን ተቀላቀሉ። የአማራ ሕዝብ መሪ ድርጅት አፋብን በመመስረትን ተከትሎ 8 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት ምኒልክ ዕዝ ጋር ተቀላቅለዋል። የፋኖን አንድ መሆን የመሪ ድርጅት አፋብን መመስረት ተከትሎ የፋሽስቱ አገዛዝ ዙፋን ጠባቂ ኃይል በሰፊው ፋኖን እየተቀላቀሉ ሲሆን 8 አባላቶች 7 ክላሽ 1400 ተተኳሽ 7 የወገብ ትጥቅ 6 የፋን ቦምብ ይዘው ካላኮርማ ክፍለ ጦርን ተቀላቅለዋል። በጋምቤላ ከተማ ከዛሬ ጀምሮ ሞተር ሳይክል ማሽከርከር ሙሉ በሙሉ በአገዛዙ ተከለከለ። ቅሬታ ያስነሳው ይህ ክልከላ ባለፈው ወር ህይወትን እየቀጠፈ የሰላም መደፍረስ የገጠመው የጋምቤላ ከተማ አስተዳደር በከተማው ባለው ወቅታዊ የጸጥታ ችግር ምክንያት ነው ቢሉም የጋምቤላ ሕዝብ ከጫፍ እስከ ጫፍ በአገዛዙ ላይ መነሳቱን በመከተል መሆኑን ታውቋል። ማንኛውም የመንግስትም ሆነ የግል ሞተር ሳይክል ከዛሬ ጀምሮ የተከለከለ ነው የሚለው ዜና የተነገረ ቢሆንም አጠቃላይ ግን በጋምቤላ ክልል ከ80% በላይ የትራንስፖርት ተደራሽ የሆነውና ህብረተሰቡ እየተገለገለ ያለ በሁለት እግር ሞተር ሳይክል ተሽከርካሪ ሲሆን ህብረተሰቡ ለምን እንደተከለከለ ምክንያቱ ይገለጽልን በማለት ቁጣው ተቀስቅሶ ብሏል። በጋምቤላ ህዝቡ መብቱን ለማስከበርና የመሰደድ የመፈናቀልና
ድንበር ጥሰው የሱዳን ኃይሎች እየገደሉኝ ነው በሚል የራስን መብት ለማስከበር መንግስት የለሽ ስለሆነ የፌዴራል ላይ ተቀምጦ ኦሮሞን ብቻ ለመገንባትና ለማስፋፋት እየተስገበገበውንና በየቦታው የተቀመጠውን ኃይል ከአማራ ፋኖ ጎን በመሰለፍ እንዋጋዋለን ብለው መግለጫ በሰጡ ማግስት ባለ ሁለት እግር ተሽከርካሪ ባጃጅ እና የሞተር ተሽከርካሪዎች ሙሉ በሙሉ በአገዛዙ ታግደዋል። ይህም ቁጣችንን ያባብሰዋል እንጂ አያበርደውም በማለት ዛቻቸውን ላገዛዙ አስቀምጠዋል። የዕለቱ ዜና በዚያ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ እንደምን ሰንብታችኋል? እየሞቱ መደለቅ፣ እያረሩ መሳቅ እስከ መቼ? በዓሉ በዓለ ጥምቀት ነው። ጊዜው መሽቷል። ታቦታቱም ከየመንበረ ክብራቸው ወጥተው በክብር ወደ ተዘጋጀላቸው አደባባይ ደርሰዋል። መምህራኑ ካባቸውን ለብሰዋል። አለቆችም ላንቃቸውን ደርበዋል። ካህናቱ ልብሰ ተክህኗቸውን ለብሰው አክሊላቸውን ደፍተው ማዕጠንተ ወርቁን ይዘው፣ ዲያቆናቱም ባለመጾሩን መስቀል ይዘው በየታቦታቱ ፊት ተሰልፈዋል። አንዳንድ ባለጊዜዎች ያለ ማዕረጋቸው የማይገባቸውን ካባ ደርበው የማይዘመምበትን መቋሚያ የማይጸነጽሉበትን ጸናጽል ይዘው በመምህራኑ መካከል በተደረደሩ ወንበሮች ተጎልተዋል። የሚዘምር ይዘምራል፣ የሚዘልም ይዘላል፣ የሚያጨበጭብ ያጨበጭባል። ዳግማዊው ጳስኮርም ሰላም በሌለበት ሰላም ነው ይላል። ብቻ ሁሉም የሰማውን ያወራል፣ የጎረሰውን ያላምጣል። በዚህ ጊዜ ፊቴን መለስ አንገቴን ቀለስ አድርጌ ወደ ኋላዬ ብመለከት አንድ በእድሜ የገፉ ከሞት የተረፉ ቀለም ያደከማቸው ሐዘን የከበባቸው ሃይማኖት የጸናላቸው አእምሮ የቀናላቸው አይናማ ሊቅ ከወደ ኋላችን ቆመው መንታ መንታ እንባ ሲያነቡ አገኘኋቸውና የኔታ ምን ሆነው ያለቅሳሉ አልኳቸው። እርሳቸውም መልሰው እንዲህ አሉኝ፣ ልጄ እኔ አላለቅስ ማን ያልቅስ አሉኝ። በምኑ መልካም ነገር ልደሰት? በምንስ አቅሜ ደስ ብሎ ልዘምር? እኔ እኮ ያልሆንኩት የለም። አባቶቼ አልቀውብኛል፣ ተማሮቼ ተገድለውብኛል፣ ቀኖናው ፈርሶብኛል፣ ቀን ብሶብኛል፣ ገዳማቱ ተመዝብረውብኛል፣ መነኮሳቱ ከገዳም ወደ ከተማ ፈልሰውብኛል፣ ርስቴ ጉልቴ ተወርሶብኛል። ወንጌል የምሰብክበት አውደ ምሕረት የገበያ ማዕከል ተደርጎብኛል። ወንጌሉ በጨረታ ቃል እግዚአብሔሩ በእልልታ ተለውጦብኛል። ታሪክ ተቀይሮብኛል። ሃይማኖቴ ተደፍሮብኛል። ነዋየ ቅድሳቱ መለመኛ አውደ ምሕረቱ መስፈኛ ሆኖብኛል። ሐሰተኞች መነኮሳት፣ ፖለቲከኞች ጳጳሳት እንደ አሸን ፈልተውብኛል። የተቀማሁት አልተመለሰም፣ የተበደልኩት አልተካሰም። ይሄ ሁሉ ተደርጎብኝ ሳለ ምንም እንዳልተደረገብኝ ሆኖ ነጫጭ ልብስ ለብሶ መዘመርን ሳስብ ልቦናዬ ይርዳል፣ ጉልበቴ ይንቀጠቀጣል። ምን ላድርግ አሉኝ። የኔታ ለዚህ ሁሉ መድኃኒቱ ምንድነው አልኳቸው። የኔታም አሉኝ፣ በዓሉ አይከበር የምል አይደለሁም። ነገር ግን ከበዓሉ መከበር በተጨማሪ ዝክረ ሰማዕታት ይደረግ፣ ወንጌሉ በመስሎ አደር ሰባኪያን ሳይሆን በእውነተኞች መምህራን ይሰበክ፣ እየሞቱ መደለቅ እያረሩ መሳቅ ይቅር። ትውልድ ሁሉ ወደ አእምሮው ይመለስ፣
በኃጢአት ያደፈ ሰውነቱን በንስሐ ያድስ፣ ጸሎቱን ወደ ጌታው መገፋቱን ወደ ዓለም ያድርስ። ከሕንጻ ቤተክርስቲያኑ በፊት የክርስቲያኖች አእምሮ ይታነጽ። ሃይማኖቱን የማያውቅ ታሪኩን የማይጠይቅ ለቤተክርስቲያኑ የማይጨነቅ አይኑር። በየቤተ ክርስቲያኑ የሚደረጉ ጨረታዎች፣ በንዋየ ቅዳሳቱ የሚካሄዱ የገንዘብ ልመናዎች ይቁሙ። ዓይን ያወጣው ሌብነት፣ ኃላፊነት አልባው ምንደኝነት ሀይ ይባል። አክቲቪስቶችና ባለጊዜዎች ወደ ቢሮአቸው፣ አርቲስቶችም ወደ ቀደመ ግብራቸው ይመለሱ። የሚያምን ይምጣ፣ የማያምን ይውጣ። እንዲህ የሆነ እንደሆነ የቤተ ክርስቲያኗ እንባ ይደርቃል። ያን ጊዜ የኔም ማልቀስ ያበቃል አሉኝና ተለያየን። እኔም ከእርሳቸው ተቀብዬ እየሞቱ መደለቅ፣ እያረሩ መሳቅ እስከ መቼ አልኩኝ። ይህን መልእክት ያደረሱን መምህር መርሃ ጽድቅ መልኩ ከአዲስ አበባ ናቸው። የከበረ ሰላምታዬ ለሬዲዮ አዘጋጆችና የዘወትር አድማጮች ሁሉ ይድረስልኝ። ብዙና ውስብስብ ገጽታ ያለውን ድህነትን በበርካታ መልኩ መግለጽ ይቻላል። አሁን ባለንበት ዓለም ልዩ ልዩ ተቋሞችንም ይዞ ድህነት እንደ ሥርዓት ይጠናል። በመረጃዎችም ተደግፎ እንድናውቀው ጭምር ይገለጽልናል። መንስኤዎቹም በቅደም ተከተል ይደረደራሉ። በመጨረሻም መውጫ መንገዱም ይቀየሳል። በርካታ ፓስተር ተብዬዎች ይሄ ሳይገባቸው በድህነት በሚኖሩት ወገኖቻችን ላይ ሲሳለቁ፣ ሲያንጓጥጡምና ሲያላግጡባቸውም ስብከታቸውን በተደጋጋሚ ሰምተናል። ፓስተር ተብዬዎቹን ፈጣሪ የሥራቸውን ይስጣቸው። ያልተገራና ዓለም ከተቀበለው የድህነት ንድፈ ሐሳቦች ያፈነገጠውን የፓስተሮቹን ማብራሪያም በዚሁ የፌስቡክ ገጾች ከተደመጡ በኋላ ስብከታቸውን ያልተቃወማቸው የሕዝብ ልጅም አይገኝም። ፓስተሮቹ በግብር እየኖርነው ያለውን ጉዳይ ሳይረዱ ፍሬከርስኪ ማብራሪያቸውን ላዳመጡ ዕውቀት አልባ ደፋሮች መሆናቸውን እንረዳለን። አብዛኛው የዓለማችን ሕዝብም በዚሁ በሰው ሰራሽ መቅሰፍት ውስጥ ተተብትቦ እንደሚገኝ እንኳን ለማብራራት አቅም ያንሳቸዋል። ድህነትን ባጭሩ ለማስረዳት እንሞክር። ለኑሯችን በቂና አስተማማኝ ያልሆነ ገንዘብ ወይም ሀብት እጥረት ምክንያት መሰረታዊ ፍላጎት ተብለው በአብዛኛው በሰው ልጆች የሚጠቀሱትን እንደ ምግብ፣ መጠጥ፣ አልባሳት፣ መጠለያንና ሌሎች አስፈላጊ አገልግሎቶችን ተሟልቶ አለመገኘትን ወይም ፈጽሞ አለማግኘትን ያጠቃልላል። በድህነት ላይ ጥናትን ያለማቋረጥ የሚከታተሉት ኤክስፐርቶቹ ሊለኩት ይችላል ተብሎ በሚገመተው ጠቋሚ መስፈርቶች በጥልቀት ያጠኑታል። በዚህ መሰረትም አንዱን እንመልከት። ጥናቱ የተቃኘው በዓለም ባንክ ድርጅት ነው። በሀገራችን ኢትዮጵያ እንደ አውሮፓውያን አቆጣጠር በ2016 ከተገመተው 33.8 የድህነት መጠን አሃዝ አሻቅቦ በ2021 38.6 ሲደርስ ይህ አሃዝ በ2025 ደግሞ ወደ 43 በመቶ ይዘላል ይሉናል። የድህነት መጠኑ ደረጃ ከፍ ያለ እንጂ በልጽገናል እንደሚሉን ገዢዎቻችን አላሽቆለቆለም። ይህ የድህነት መጠን ጠቋሚ መስፈርት ማለት በአገር ውስጥ የሚኖረው ሕዝብ ሰርቶ ከሚያገኘው ገቢ ምን ያህሉ ሕዝብ መሰረታዊ ፍላጎቶቹን ያሟላል የሚለውን ጥያቄ በዋናነት ለብቻው ባይመልስም አንድ ጉዳይ ግን ይጠቁመናል። ምን ያህሉ ሕዝብ ከድህነት ወለል መስመር በታች ጎስቋላና ምቾት የሌለው አኗኗርን እንደሚገፋ ያመለክታል። ድህነታችን ከከተማ ነዋሪ ይልቅ በገጠሩ የሚኖረውን ሕዝብ ጨምዶ ሽባ አድርጎታል። ከአህጉራችን አፍሪካ ውስጥ በድህነት እየማቀቁ ከሚገኙት 41 አገሮች ውስጥ የኛዋ መኖሪያ አገር ኢትዮጵያ 34ኛ ደረጃን ይዛለች። ያለ ጥርጥር ድሆች ነን ማለት ነው። የኮሪደር ልማትና የከተማ ውስጥ ህብረ ቀለም ያላቸው መብራቶች አውራ ጎዳናውን ፋ ብሎ በማሳየታቸው በገዢዎቻችን
የብልጽግና ፉከራችን ባዶነቱን በግልጽ ያስረዳናል። ሕይወታችንንና የእስትንፋስ ነፍሳችን ጣር የበዛበትና በጭንቅ ላይ ነን። እንዳያያዛችን ሁኔታም በቀላሉ በቅርብ ዓመታት ውስጥ የምንገላገለው አይመስልም። እንደ ድርጅቱ የዳሰሳ ጥናት ከ80 ሚሊዮን ሕዝብ በላይ በድህነት አረንቋ ገመድ ተውተብትቦ ይኖራል። ቀሪውም ሕዝብ ገነት ውስጥ ይኖራል ተብሎም አይታሰብ። ገዢዎቹና አጨብጫቢዎቹ በተቀረው ጭቁንና የተገፋ ሕዝብ በሚፈጠርላቸው ገቢና ሀብት ተንደላቀው ዓለማቸውን እየቀጩ አስረሽ ምቺው ዳንኪራና ጮቤ እየመቱም ደልቷቸውም ይሆናል። ሰፊው ሕዝብ ግን ነጣቷል። መናጢ ድሃ ሆኖ ኑሮው ፈራርሷል። ቤተሰቡ ተርቧል። አንድ አግኝቶ ቢበላ ለሚቀጥለው ለማግኘቱ ዋስትና የለውም። በገንዘቡ ግሽበት ምክንያት የምግብ እህሎችም ሆነ እንስሳትና ተዋጽኦአቸው ዋጋ ጣሪያን አልፎ ተሻግሯል። ከዳቦ ጀምሮ ዋጋው አይቀመስም። ነፍሱም ቀልቡም ችግሩም በማሰብ ወገናችን ሕይወቱ ተገፏል። ንጹህ የመጠጥ ውሃ እንኳ እንደ ልቡ ማግኘት ተስኖታል። ጤናው በበሽታ አይነት ተቃውሷል። በሐኪም ቤት ምርመራና መድኃኒት ዋጋ መናር ገዝቶ መጠቀም አቅቶታል። ሕፃናቱ ከመወለድ አስቀድመውና 2 ዓመታቸውን እስኪሻገሩ ድረስ በበቂ እና አልሚ ምግብ እጥረት ተቀስፈው አእምሮአቸው እንዲቀነጭሩ ተፈርዶባቸዋል። በእድሜያቸው ልክ ትምህርት የመከታተል አቅማቸው ተሟጧል። እድሜያቸው ከፍ ሲልም በማምረት ሂደት የተሳትፎ አቅማቸውም ሆነ ምርታማነታቸው ጎልቶም አይወጣ። በድህነት አረንቋ ውስጥ የተዘፈቁቱ የሞተ ከዳ አልባሳት ወይም ሳልቫጅ ገዝተው ሰውነታቸውን ለመሸፈን አቅማቸው እንኳ ተሟጧል። የከተማው ነዋሪና ሰራተኛው በመብራትና ውሃ አገልግሎት መደበኛ ዋጋ መናር ምክንያት በየወሩ የሚያገኘውን ገቢውን ስንት ቦታ እንደሚያውለው ጨንቆታል። የቤት ኪራይ ከፋዮቹ ሳይበሉና ሳይጠጡ ለቤት ኪራይ የሚከፍሉት ዋጋ ኑሮባቸዋል። ወደ ሥራ ገበታቸው ለመጓጓዝም የዋጋው ፈተና አቆርቁዟቸዋል። ነጋዴውም ሰርቶ ማትረፍ ብርቅ ሆኖበት ባጓጉል የግብር ዕዳ ትመና ክፍያ ተወጥሮ ተማሯል። የንግድ ፈቃድ በፈቃደኝነት መመለስም ያስከታል። በየመንደሩና ደብሩ ያሉ የጉልት ገበያ ቸርቻሪዎች የት እንደደረሱም አይታወቅ። ፈተና ወድቀሃል እየተባለ ያለ ሥራ የሚቀመጠው ወጣትም ቁጥር ጨምሯል። ሥርዓት ቁጥሩ ከፍ ያለ ደረጃ ላይ እንደሚገኝ ይገመታል። ያለ ፍላጎቱ እየታፈሰ ለጦር ሜዳ ውጊያዎች ግብር ይቀርባል። በአገሩ ሰርቶ ለመኖር ባለመቻሉም ካለማቋረጥ የሚሰደደውም በበረሃ የግፍ አይነት በስደት ይቆጥራል። አስተማማኝ ባልሆነ የባህር ላይ ጉዞ ሰምጦ ነፍሱን ካለመበት ሳይደርስ ይነጠቃል። በቀለሰው ጎጆ እንደ ነገሩ እንዳይኖር ኮሪደር ልማት በሚል ሰበብ ባገዛዙ ጋሻ ጃግሬዎች ያለበቂ ካሳና የተሟላ መጠለያ ከመሃል እየተገፋ ወደ ዳር ይገፋል። ኢኮኖሚው በተዛባ ፖሊሲ ምክንያት ተንኮታክቷል። ስለ ሥራ ፈጠራ፣ ምርትና ምርታማነት መጨመር መንገዱ የጠፋቸው ገዢዎች ጦርነት በመጫር ቀውሱን በማባባስ ላይ ይገኛሉ። ድህነትን ለማምለጥ የሥርዓት ለውጥን ማምጣት ከተሳነን የፊታችን ኑሮ የበለጠ አስቀያሚና ዘግናኝ ለመሆኑ መገመት አያዳግተንም። ገዢዎቻችን እስከፈለጋቸው እንዲገዙን ምኞታቸው እኛን አንገታችንን ደፍተን በድህነት ማጥ ውስጥ እንድንቆይ የማይሄዱበት መንገድ የለምና በህብረት ቆመን አምረን ካልታገልናቸው በስተቀር ድህነት ተራ በተራ ሰውነታችንን እየበላን ለመቀጠሉ አንጠራጠር። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ የዛሬው መልእክቴ ይብላልኝ ጸረ ፋኖ ሰርጎ ገቦችና አጨናጋፊ እጅ ሰጪዎች እንጂ ዛሬስ ተመስገን ማለት ይቻላል። የአማራ ፋኖች ጠላትን ያስፈረገገና ከፌዴራል እስከ ክልል ደረጃ የተዋቀሩ ነዋሪዎችን ጭምር የፋኖን አንድነት መሰረታ በደስታ የሚቀበሉ ከሚደርሱን ዜናዎች መስማት
የቻልን ሲሆን ይህንን መስማት የማይፈልጉና አማራም ሆኖ አማራን የሚታገሉ ሆዳሞች በ11ኛው ሰዓት ላይ እንደ ሌሊሳ ፈይሳ እጃቸውን አንከርፈው የብልጽግና ወሬዎችን ከፖለቲካ ኪሳራ ለማሸነፍ በተሰራው ድራማ ዛሬ አንተ ግባ እኔ እገሌ ይቀጥላል እየተባባሉ ትግሉን ያጨናገፉ ብዙዎች ቢሆኑም እስኪ አሁንም እጅ ለመስጠት ዝግጅት ላይ የነበሩና ያልገቡ እዛው ከናለቃቸው ባሉበት ጸው መስለው እዛው ከፋኖ አንደጋራ ተጣብቀው የቀሩ እንዳሉም ሰምተናል። በነገራችን ላይ ስለ ፋኖ አመሰራረትና ታሪክ ትልቁን ድርሻ የሞተልሽ ቀርቶ የገደለሽ በላ ተረት እንዳይሆን እንግዲህ ሁሉንም ነገር እናስተካክላለን። ኃላፊነትም ላይ የተመሰረተ የአማራ ፋኖ ብሔራዊ ኃይል የተቀበለውን ግዳጅ ኃላፊነት በገቡት ቃል መሰረት እንደሚወጡ ተስፋ አደርጋለሁ። ዛሬ ግን የተሳሳተ ነገሮችን ከገጠሟቸው በሂደቱ ያስተካክላሉ እያልኩ አሁን ለደረሱበት ደረጃ ቋራ ላይ በመሰረቱት የጋራ አመራር ቢቀጥሉ የተሻለ ይሆናል እያልኩ አሁንም ከዚሁ ጋር በተያያዘ አናቱን ለመበተን የሰጣቸውን ተልዕኮ አንግበው ገብቶ የነበሩ ሁሉ ዛሬ ያሰረፉት የፖለቲካ ትርፍ ሳይሆን ዘላለማዊ የታሪክ ውርደትነቱ እንደተጠበቀ ሆኖ እናንተም ይህን ሴራ ለማክሸፍ በቁጭትና በቆራጥነት የጀመራችሁት ትግል ዛሬ አስተማማኝነቱ ያስመሰከረ መምጣቱን በተለይ በአሁኑ ሰዓት በሁሉም ረገድ አደጋ ተጋርጦበት ተስፋ ለቆረጠ ለኢትዮጵያ ሕዝብ ተስፋ ሆናችሁ ከተፈሰራችሁ አሁንም በሂደቱ እንደምትመሰርሱትና ለሐቀኛ ፖለቲካ ፓርቲዎችም ዕውቅና እንደምትሰጡ ተስፋ አደርጋለሁ። ሙድ አድማጮች በግልጽ የአብይ መንግስትና ኦነግና ወያኔ አማራን ህዝብ መጥፋት አለበት ተባብለው በተስማሙት መሰረት ጥባዙን እነሱ በየአቅጣጫው አፋፍመው መቀጠላቸውን እያወቁ ጸጥ ያሉ አጎንባሽ በአዴኖች ለምን ከአብይ ከኦነግና ከወያኔና ከኦነግ ጎን ቆመው የራሳቸውን ህዝብ ያስፈጁ ድርጅት ቢኖር በኢትዮጵያ ታሪክ ውስጥ የአማራ ብልጽግና ስለሆነ መቼስ የዚህ ድርጅት አባሎች ከትግሉ ፍጻሜ ላይ ከአብይ ጎን ቆመው ህዝባቸውን እንዳስጨርሱ እድል ካለ ያቀ ሲደርስ እነዚህ ከአብይና ከሽመልስ ጎን ቆመው ፍርዱን ማግኘት አለባቸው። የድርጅት ነው በአማራ ህዝብ ላይ ያ ውርደት ሲደርስ ጆሮ ዳባ ልበስ አጥልቆ ከወያኔ እስከ አብይ ድረስ የፈጸሙት ወንጀል ፍጹም የሚረሳ አይደለምና እንግዲህ እነዚህ ናቸው ለወያኔ መሳሪያ ሆነው የራሳቸውን ህዝብ ያስቀጠቀጡና ዛሬ ደግሞ ከአብይ አልፈው ትግሉ ግቡ ከመጣ ጭንብላቸው ለብሶ ላለፉት ስህተት ይቅርታ ሳይጠይቁ ሳይቀጭ በጓዳ በር ሰተት ብሎ እንዳይገቡ ጥንቃቄ ማድረግ የፋኖ ብቻ ሳይሆን የሁሉም የዜጎች ኃላፊነት አለበት ስላለው ከዚህ ቀድሞ ጭራሽ አልፈውም ኦሮሞማ ጨካኞች ጋር ሆነው እነሆ የፋኖን ትግል ለማኮላሸት ከለየላቸው ጠላቶች በላይ ጠላት ሆነው የራሳቸውን በአረብ ኤሚሬት ድሮን እንዲቀጠቀጥ ፊርማቸውን ደጋግሞ በመፈረም የህዝብን ራሶች ሁሉ ወድሞ ህዝቡ ሰርቦና ተጎሳቅሎ እጁን ለነሽመልስ ሰጥቶ እንዲሰግድ ያመቻቹና ራሳቸውን ለባርነት አሳልፈው ሰጥተው መውጫ ያጡ ታሪከቢስ ሆነው የኖሩትን ራሳቸው በአዴኖች ናቸው። ሌላስ ማን ይከሰሳል? ምንስ ይባላል? አማራ ለፍቶና ደክሞ በቆረቆሮ በአዲስ አበባ ከተማ አትኖርም ተብሎ ሲባረር ለምን ይህ ይሆናል ለማለት ያቃታቸው ወጣ ካለም መንግስት ራሱ በመሰረተው ጠለፋ ቡድን እየተጠለፈ ገንዘብ ካለው ከፍሎ ከሌለው በህይወቱ ሲገብር ለተፈረደበት ችግርና መከራ ሰቆቃና ግድያ አንድም ቀን የተቃውሞ ድምጽ ማወጣቸው የአማራ ብልጽግና እንጂ ሌላ ማንም የለም። ለሞኑ ጥያቄ እንጠይቃለን። እነሱ ምንድናቸው? አንዳንድ ተቆርቋሪ ሰዎች የበለጠው ያበጠ ይፈንዳ እያሉ እውነቱ የተጋፈጡ የፓርላማ አባሎች ተጋፍተው ቢናገሩም ወደ ቤታቸው ሲሄዱ ተጠልፈው ሲታሰሩና ወደራቸው ሲጠፋ ለምን ብሎ የማይጠይቅ የህዝብ ተወካዮች ፓርላማ ያለበት ሀገር የት ነው ተብሎ ቢጠየቅ እርግጠኛ ነኝ ኢትዮጵያ ናት የሚሉ ብዙዎች ናቸው ብዬ ገምታለሁ። በተረፈ ሲጠበቅ የነበርና ብዙዎችን ያስተሳሰረ ተብሎ ለዘመናት ዋጋ የተከፈለለት ጊዜያዊ ህዝባዊ የሽግግር መንግስት ከዚሁ ከፋኖ አንድነት ጋራ የተያያዘ ነው የሚል እምነት ስላለኝ እንበርታና እውነተኛ የሽግግር መንግስት በአስቸኳይ እንዲመሰረት እንታገል በማለት የመልእክት የላኩልን አቶ ማስንቆ ጉርማ ከኤድመንተን አልበርታ ናቸው።
ይድረስ ለፍኖተ ዴሞክራሲ ሬዲዮ የደብዳቤዎች አምድ አዘጋጆች፣ በመጀመሪያ የከበረ ሰላምታዬን እያቀረብኩ ይህችን የሰሞኑ የፖለቲካ ውክቢያ አእምሮዬን ስለከነከነኝ የተሰማኝን ለመግለጽ የከተብኳት ስለሆነች የዝግጅት ክፍሉ ለአድማጮች እንዲያቀርብልኝ ልኬላችኋለሁ። ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝም ተብሎ ከዛሬ 50 ዓመት በፊት በታዋቂው ድምፃዊ ጥላሁን ገሰሰ የተዜመው የነበረውን ሁኔታ ፍንትው አድርጎ አሳይቶ ስለነበር በዛን ጊዜ ነበርን ዛሬም ለመታዘብ አብቅቶን የሰሞኑን ወከባ በመመልከት እኔ እንደገባኝ ያልገባው ካለ ለመንገር እኔም ካልገባኝ ወይም የተሻለ አገላለጽ ካለ ለኔም ሆነ ለአድማጮች ያላችሁን እንድትጨምሩበት ነው። ነገሩ በሶስት ጉዳዮች ላይ ያተኩራል። የትግሬ ተፈናቃዮች፣ የፕሪቶሪያ ስምምነትና የክቡር አምባሳደር ኤርቪንግ ማሲንጋ የሁመራ ጉብኝትና አቀባበል ላይ ነው። አምባሳደሩ ሁመራን ከመጎብኘታቸው በፊት ይቀነቀን የነበረ ፖለቲካ የትግራይ ረሃብተኞች ጉዳይ ነበር። በዚህ ጉዳይ አስደንጋጭ ምስሎች በበርካታ ዜና ማሰራጫዎች ሽፋን አግኝተዋል። የብዙ ኢትዮጵያውያንና ምስሉን ያዩ ሁሉ ልባቸው በሐዘን ቆስሏል። ይህንንም የፈጠረው የፕሪቶሪያ ስምምነት አለመተግበሩ ነው ሲል ወያኔ ይለፈልፋል። የተሰራጨው ምስል ከትግሬ መጠለያ ጣቢያ ተገኘ ቢባልም በመላው ኢትዮጵያ ያሉ ተፈናቃዮች በምን ሁኔታ ላይ ናቸው የሚል ሌላ ጥያቄ ማጫሩ አልቀረም። የትግሬ ረሃብተኞችን ምን ልዩ አደረገው ብለው የጠየቁ ብዙ ዜጎች አሉ። እውን የአሜሪካው አምባሳደር ለተፈናቃዮች ብሎም ለረሃብተኞች ተቆረቆሩ? የወለጋ ተፈናቃዮችስ? የደብረ ብርሃን ተፈናቃይ ካምፕና ሌሎች ረሃብተኞች ፎቶ ስላልተነሱ ነው ወይስ ፕሪቶሪያ ስምምነት ስለሌላቸው ወይስ ትግሬ ስላልሆኑ ወታደራዊ ስልጠናም ስላልወሰዱ? ለዚህ ጥያቄ መነሻ የወያኔና ደጋፊዎቹ ባህሪ ነው። ለምን ቢሉ ወያኔ በ1977 ዓመተ ምህረት ድርቅ ዘመን አሸዋ በኩንታል ደርድሮ ዳርዳሩን ማሽላ በማልበስ እነ ቦብ ጌልዶፍ የሰበሰቡትን ገንዘብ ለጥይትና ቦምብ መግዣ እንዳዋለው የቀድሞ ታሪኩ እንዳለ ሆኖ በአሁኑ ዘመንም ለረሃብተኞች የሚለገሰውን ሁሉ እየሸጠ በማስቸገሩ ራሳቸው የተባበሩት መንግስታት ድርጅትና አሜሪካኖች አቤቱታ የማሰማታቸውን ዜና ከህዝብ ጆሮ አልጠፋም። በዚህ በኩል ወቀሳ ሲበዛበት ከተረጂዎች በሚሰጣቸው ስንዴ ልክ ግብር እንዲከፍሉ ማድረጉ ከተረጂዎች አንደበት የወያኔ ወዳጅ አገሮች ዜና ማሰራጫዎች ሳይቀሩ ያጋለጡት ሀቅ ነው። የትግራይ ረሃብተኞችና የትግራይ ተፈናቃዮች ለየቅል ናቸው። አንድ ያደረጋቸው የወልቃይት ጠገዴ ፖለቲካ ነው። ለመሆኑ የትግራይ ተፈናቃዮች እነማን ናቸው? በጦርነቱ የተፈናቀሉስ እነማን ናቸው? የት ነው ያሉት? ይህን ሁሉ መመርመር ያስፈልጋል። የትግራይ ተፈናቃዮች ስንል ብዙ ቁጥር ያላቸው የተፈናቀሉት ከአዲስ አበባ 4 ኪሎ ጀምሮ ነው። ቁጥር 1 አዜብ ጎላ፣ ቁጥር 2 ስብሃት ነጋ ብንል የተከበራቸው የደብዳቤዎች አድማጮች እንደ ስላቅ አትቁጠሩብኝ። ማሽላ ሲያር ይስቃልና እንደኔ። ይህን ስል ከቁጥር 1 የጀመርኩትን ዝርዝር በየደረጃው ጥጋብና እብሪት ያፈናቀለው አብዛኛው አሜሪካ ነው። የእነዚህ ባለጊዜ ጥጋበኞች በሄርማን ኮሄንና በጂሚ ካርተር አማካኝነት ኢትዮጵያን በማፈራረሳቸውና የቀዝቃዛው ጦርነት ባላቸው ታማኝነት የበኩር ልጅነት ቋሚ የአሜሪካ ቪዛ በማግኘታቸው ዛሬ እነስያ ብርሃንና አጋሮቻቸው እየተንደላቀቁበት ሲኖሩ የትግሬ ሕዝብ ግን ልጆቹን መገበሩ ሳያንስ ፎቶ እያሳዩ መለመኛ መሆኑ ሊገርመን አይገባም። በርካታ የህወሓት ዘራፊዎች፣ አምባሳደሮች፣ ጀነራሎች፣ በየከተማ የነበሩ ከንቲባዎች፣ መሐንዲሶች ወዘተርፈ ኢትዮጵያ ካለባት የውጭ ዕዳ የማይተናነስ ገንዘብ ዘርፈው ከሀገር ወጥተዋል። ለማስረጃም ያህል በርካታ የኮንዶሚኒየም መኖሪያዎች ባለቤት አልባ በመሆናቸው የተረኛው የኦሮሞማ መንግስት ማንንም ሳያሰማ እንደ ኮየ ጨፌ ዋጥ ስልቅጥ አድርጓቸዋል። የትግራይ ተፈናቃይ ስንል ማንን ማለታችን ነው? በአዲስ አበባ ብቻ ከዓለም ባንክ በተገኘ ብድር የተሰራ
488 ሕንጻ እንደጠፋ የወያኔው ቁንጮ ራሱ ያቀረበውን ልብ ይሏል። ወያኔ የሚለው የትግራይ ተፈናቃይ የወልቃይት ሁመራን ቁጥር ለማዛባትና ወደ ትግሬ ለመጠቅለል አስጠንቶ የሰሊጥ መሬት ከተወላጁ በግፍ እየነጠቀ ያሰፈራቸው የህወሓት ተዋጊዎች ናቸው። የተባረሩትም በሰሩት ወንጀል ስለሚፈለጉ የወልቃይት ሕዝብ ለፍርድ ስለሚፈልጋቸው ነው። ሐቁ ይህ ሆኖ ሳለ በዚህ ሽፋን ወያኔ በወልቃይት አዲስ ምልምል ወታደር ሊያስፍርበት ቀጥሎም ለውጊያ ልዘጋጅ እኔ ከትግሬ ድንበር ሲጀምር እነሱ ከውስጥ ያግዙኛል ማለቱን የሚስተው ፖለቲከኛም ሆነ ሃይማኖተኛ አይኖርም። ሌላው ጉዳይ የፕሪቶሪያው ስምምነት ነው። ይህ ስምምነት በወያኔና ኦህዴድ ብልጽግና መካከል አሜሪካ የሰጣቸው ነው። ለወያኔ ሽንፈቷን የጋረደችበት ነፍስ አድን ጸጋ ነው። ለኦሮሞማ አሸናፊነቱንና የበላይነቱን ያረጋገጠበት ከመናቅ ወደ መከበር የተሸጋገረበት ሰነድ ነው። ይህ ሰነድ በህወሓት በኩል ከሱዳን የሚያገናኛት ኮሪደርና ለምና ሁሉን አብቃይ የሆነው የሁመራ መሬት ለምታልመው የትግራይ ሪፐብሊክ ወሳኝ ጉዳይ ነው። ለመገንጠል የሚያስፈልጋትን የቤት ሥራ ያጠናቀቀችው ወያኔ መቋጫው የጎንደር የወሎና የአፋር መሬቶች ወሳኝነት ያላቸው ሲሆን እነሱንም ለማሳካት ወልቃይት ሁመራ ግን የእሳት አዶሎ የሆነባት ፋኖ እንዴት እንደሚታለል ከአምባሳደር እርማን ማሲንጋ ጋር እየደከሙበት ነው። ኦሮሞማ ብልጽግናም የወልቃይት ጉዳይ የትኛውም ቦታ የሚሳካ ትልቁ የፖለቲካ ጆከር ካርድ ነው። ለዚህ ነው አምባሳደሩ ከመቀሌ አዲስ አበባ እየተመላለሱ የትግሬ ሪፐብሊክ አደረጃጀት በቅርብ እየተከታተሉ ሲያደራጁ ቆይተው የመጨረሻውም ሥራ ለመጀመር ወልቃይት በከፍተኛ አቀባበል ተደርጎላቸው በድል አድራጊነት ሁመራ ገብተው ለትግራይ ተፈናቃዮች የክብር አቀባበል እንዲደረግላቸው መመሪያ ይሉት ጥብቅ ትዕዛዝ ሰጥተው ወደ መናገሻቸው አዲስ አበባ ተመልሰዋል። ከአምባሳደሩ ጉዞ ትንሽ ቀደም ብለው የወልቃይት አስተዳዳሪዎች መያዶችን የእርዳታ ሰጪ ድርጅቶችን ማስወጣታቸውን ሰምተን በደንብ ሳናጣጥም የእርዳታ ሰጪዎችን ቁንጮ በክብር መቀበል ክፉኛ አደናግሮኛል። ልብ በሉልኝ። የትግሬ ተፈናቃዮችን የሚያሳይ የፎቶግራፍ ቅስቀሳ፣ የእርዳታ ሰጪዎች መባረር፣ የአምባሳደሩ ጉብኝት፣ የአረና ትግራይ ምክክር ኮሚሽን በትግሬ እንዲካሄድ ድጋፍ የማድረግ ግርምታችንን ሳንጨርስ ጽንፈኛው ጌታቸው ረዳ የትግሬና የወልቃይት መሪዎች ተሰናብተው በአዲስ አመራር ሊተኩ መሆኑን አምባሳደሩ እንደነገሩት አስረዳን። ይህም የህወሓት የድል ዜና ነው። መቼም የኢትዮጵያ ድል የሚወሰነው ዋሽንግተን ዲሲ መሆኑን ብናውቅም ለአፈጻጸም እንዲመች ጥቁር አሜሪካዊው አምባሳደር ሲሾሙልን ከዋሽንግተን የሚሰነዘረው ጅራፍ ጀርባችን ላይ ሲያርፍ አካላችንን ሲቆጠቁጠን አዲስ አበባ ያለውን የጅራፉን እጀታ የያዘው ጥቁር ሹም መሆኑን ስናይ ቆዳችን ቢቆስልም ስነ ልቦናችን ይረጋጋል። ጥቁርን በጥቁር በሌላ አገላለጽ ክስ በከሱ ስጋን በኩበት ጠበሱ ይሏል። እንዲህ ነው። እንዲያውም ክቡር አምባሳደር ሁመራ ሲሄዱ የወልቃይት ጠገዴ አባገዳ፣ መቀሌ ሲሄዱ የመቀሌ አባገዳ እየመሰሉኝ መቸገሬን አልዋሻችሁም። የነገሩ መዋከብ ሰፊ ምስጢራዊ የተንኮል ጥናት ተደርጎበት ወደ ዋሽንግተን ተልኮ ከተመረመረ በኋላ የጸደቀ ጉዳይ በመሆኑ በግርግርና በውክቢያ ሊጭኑብን የተዘጋጀውን የግፍ ቀንበር መላው የጎንደር፣ የወሎ፣ የአማራና የኢትዮጵያ ሕዝብ ቀድሞ እንዲያውቀው ያሻል። አባገዳ ኤርቪን ማሲንጋ ወልቃይትን ሹምሽር ሲያደርጉ ነውጠኛው ዶናልድ ትራምፕ አባይን ልሸምግል ብለው ለግብጽና ለሱዳን ደብዳቤ ጻፉም ተብሏል። ታዲያ በስንቱ እንዋከብ ወገኖች? ቸሪክ ተመን ተዋናይ ነኝ። ለፍኖተ ዴሞክራሲ የደብዳቤዎች አምድ አዘጋጆች ሕገ መንግሥቱ ይከበር ዘንድ የሚጠይቀው የትግራይ መከላከያ ኃይል ቃል አቀባይ የነበረውና ጊዜያዊ አስተዳዳሪ ጌታቸው ረዳ። ጌታቸው ረዳን የማውቀው መቀሌ ዩኒቨርሲቲ አስተምር ከነበረበት ጊዜ ጀምሮ ነው።
በወር አንድ ቀን የሚገባበት ቢሮው ከኔ ቢሮ ጀርባ ነበር። ከመቀሌ ዩኒቨርሲቲ ከመባረሩ በፊት የቀየው ልጅና የወቅቱ የዩኒቨርሲቲያችን ፕሬዝዳንት ዶክተር ምትኩ ኃይሌ ጌታቸው ለምን እንደማያስተምር ቢሮ ለምን እንደማይገባና ክፍል ለምን እንደሚቀጣ ተማሪዎች በተሰበሰቡበት ጠይቀውት ነበር። ለዚህ የዶክተር ምትኩ ጥያቄ የጌታቸው መልስ ደሞዜ አይበቃኝም፣ በደሞዜ ማስተማር የምችለው ለአንድ ሳምንት ብቻ ነው። በየወሩ መጀመሪያ አንድ ሳምንት ብቻ አስተምሬ ለ3 ሳምንታት ከግቢ የምጠፋው ቀሪውን 3 ሳምንታት የሚያኖረኝን ሳንቲም ፍለጋ መንደር ለመንደር እየተንከራተትኩ ነው የሚል ነበር። ጌታቸው ጫት የሚበላበትና ካቲካላ የሚገዛበት ገንዘብ ለሰጠው ሰው ጥቁሩን ነጭ ነው ብሎ ከመከራከር የማይመለስ ፍጥረት ነበር። ስለ ብርቱካን ሚደቅሳ እሱና ዶክተር ዳኛቸው በአዲስ ነገር ጋዜጣ ያደረጉት ክርክር ብዙ ሰው የሚያስታውሰው ይመስለኛል። ጌታቸው በፋሽስት ወያኔ ነፍስ አባት በስብሐት ነጋ ዓይን የገባው ያኔ በአዲስ ነገር ጋዜጣ ወደር የማይገኝለት ወሾ መሆኑን በተመሰከረበት ወቅት ነበር። በምርጫ 97 ጌታቸው የቅንጅት ደጋፊ በተለይም የብርሃኑ ነጋ አምላኪ ነበር። በብርሃን ፍጥነት ከቅንጅት አምላኪነት ወደ ወያኔ ሎሌነት የገባው ከመቀሌ ዩኒቨርሲቲ ከተባረረ በኋላ ጫትና ካቲካላ የሚገዛበት ገንዘብ የሚሰጠው ሰው ባለማግኘቱ ከችጋር የተነሳ ነው። ጌቾ የብዙ ሱስ ባለቤት ስለሆነ ደሞዙ አይጠቅመውም ነበር። ጌታቸው መቀሌ ዩኒቨርሲቲ ሳለ መንደር ለመንደር ገንዘብ ፍለጋ ይንከራተት የነበረው በመጨረሻም ከዩኒቨርሲቲ እንዲባረር ያደረገው ይህ የሱሱ ጦስ ነው። ይህን ሱሱን ለማርካት ከሚያውቃቸው የመንግስት ሰራተኞች እስከ ድሆቹ ተማሪዎች ድረስ ገንዘብ ይበደር ነበር። ከሀገር እስከወጣ ድረስ የጫትና ካቲካላ መግዣ ገንዘብ ተበድሮ ያልመለሰላቸው ሰዎች ቁጥር በርካታ ነበር። ከሀገር እስከወጣ ድረስ የጫትና ካቲካላ መግዣ ገንዘብ ተበድሮ ያልመለሰላቸው ሰዎች ቁጥር በርካታ ነበር። ከወጣው በኋላ ግን የተበደረውን ገንዘብ ስለመመለሱ መረጃው የለኝም። አንድ ጊዜ ተጨማሪ ክፍያ ለመውሰድ ሂሳብ ክፍል ፊት ለፊት ሰልፍ ይዘው ተራቸውን ይጠባበቁ የነበሩ ባልደረቦቻችን ጌታቸው ሂሳብ ክፍል ገብቶ ክፍያው አነሰኝ በማለት ረጅም ጊዜ ከገንዘብ ከፋያ ሴት ጋር እየተጨቃጨቀ ሲቆይባቸው በሩን ከፈቱና ጫት አሳዩት። ያኔ ጫቱን ሲያይ ከሴትዮዋ ጋር የሚያደርገውን ክርክር እርግፍ አርጎ ትቶ ተሽቀንጥሮ ይወጣል ሲሉ ቀልደውበት ነበር። የጫት ቤት ጓደኞቹ ደግሞ ጌታቸው እስኪ መረቅን ሳይሆን እስኪ ደክም ይቅማል፣ እስኪ ሰክር ሳይሆን እስኪ ያቀረው ይጠጣል፣ እስኪ ጠግብ ሳይሆን ሆዱ እስኪፈነዳ ይበላል ይሉት ነበር። የፋሽስት ወያኔው ቃል አቀባይ ጌታቸው ረዳ ካድሬዎቹን ሰብስቦ ባሰማው ዲስኩር ወረው በቀኝ ግዛታቸው ስር ይዘው ስለኖሩት ወልቃይት ዝም እያላችሁ ነው የሚል አውጫጭኝ እንዲጠይቁት አድርጎ ነበር። ጌታቸው ረዳ በየቀኑ ካድሬዎቹን ሰብስቦ በሚቀረደድበት መድረክ ሁሉ ወረውት ስለኖሩት ወልቃይት ያልደነፋበት ወቅት ኖሮ አያውቅም። እውነታው ይህ ቢሆንም ቅሉ ወልቃይት ተንፍሶ እንደማያውቅ ሆኖ ዝም እያላችሁ እየተባለ ነው የሚል አውጫጭኝ እንዲቀርብለት አድርጓል። ጌታቸው ስለ ወልቃይት እንዲጠይቁት ስላደረገው አውጫጭኝ በሰጠው መልስም ስለ ወልቃይት ዝም እንዳላሉ ዝም የማይሉትና የወልቃይትን ለድርድር የማያቀርቡትም የአማራ ልሂቃን ከትግራይ አልፈው ደቡብ ክልል ጉራ ፈርዳ ውስጥ የአማራ ዞን ይቋቋምልን ስለሚሉና ይህን ደግሞ አገር ስለሚያፈርስ ጭምር ነው ብሏል። ጌታቸው እንዲህ ሲሳለቅ ኢትዮጵያ ወይም ሞት ብለው የተዋደቁት የራያው አርበኛ ደጃዝማች አበራ ተድላ እንጂ ኢትዮጵያን ለማፍረስ ሲኦልም ቢሆን እንወርዳለን ያለውና አማራ ክልል በሚባለው ውስጥ የኦሮሞ ብሔረሰብ ዞን፣ የአዊ ብሔረሰብ ዞን፣ የዋግ ብሔረሰብ ዞን፣ የአርጎባ ብሔረሰብ ዞንና የቅማንት ልዩ ወረዳን የመሰረተና እያንዳንዱ መንደር ውስጥ የሚኖር ማናቸውም ብሔረሰብና ሕዝብ ራሱን በራሱ ያስተዳድር ዘንድ ሕጋዊ መሰረት የጣለው ድርጅት ቃል አቀባይ አይመስልም። ግብዙ ጌታቸው ረዳ አማራ በወልቃይት ላይ ያነሳውን ሕጋዊ ታሪካዊና ሰብአዊ ጥያቄ የተቀረው የኢትዮጵያ ሕዝብ በአይነ ቁራኛ እንዲያዩ ለማድረግ ሲኳትን ያሰበው ቀሪው የኢትዮጵያ ሕዝብ አማራው የሚያነሳቸውን ማናቸውንም ጥያቄዎች በጥርጣሬ እንዲያይ ማድረጉን እንጂ በየትኛውም አካባቢ የሚኖር ብሔረሰብና ሕዝብ ራሱን በራሱ እንዲያስተዳድር ሕገ መንግሥት የጻፈው እሱ የተወከለበት የፋሽስት ድርጅት መሆኑን ረስቶታል።
አማራ ክልል በሚባለው ውስጥ የኦሮሞ ብሔረሰብ ዞን፣ የአዊ ብሔረሰብ ዞን፣ የዋግ ብሔረሰብ ዞን፣ የአርጎባ ብሔረሰብ ዞንና የቅማንት ልዩ ወረዳ እንዲመሰረት የፈቀደው የፋሽስት ወያኔ ሕግ አራዊት ደቡብ ወይም ኦሮሚያ በሚባሉት ክልሎች ውስጥም የአማራ ልዩ ዞን፣ የጉራጌ ልዩ ዞን፣ የትግሬ ልዩ ዞን፣ የወላይታ ልዩ ዞን፣ ሶማሌ ልዩ ዞን ወዘተ እንዲቋቋም ይፈቅዳል። የፋሽስቱ ድርጅት ቃል አቀባይ ጌታቸው ረዳ ሕገ መንግሥት ተብዬው ይቅር ከተባለ ከሕገ መንግሥቱ በፊት የአማራ ክልል ስላልነበረ ወልቃይት የአማራ ክልል አይሆንም ብሏል። ይህን የጌታቸውን ወንበድና ሌሎች ቀጣፊዎች ሲያነሱት ይሰማል። እነዚህ ደናቁርት አማራ ክልል የሚባለው እንጂ አማራ በ1983 ዓመተ ምህረት እንዳልተፈጠረ የተገነዘቡ አይመስልም። ሲባል የሰሙትን እንደ በቀቀን የሚደግሙ ካድሬዎች ስለሆኑ ስለ አማራ ጥንታዊነት አማራና ቤጃ የሚባሉ ነገዶች አደረጉት ስላሉት ጦርነት በአምስተኛው መቶ ክፍለ ዘመን አገራችንን የጎበኙ አረቦች ስለጻፉት ታሪክ አላነበቡም ብዬ በመጠየቅ አዋቂ ላደርጋቸው አልሻም። የሆነ ሆኖ ወልቃይት በሕገ መንግሥት ተብዬውም ሆነ በሽግግር መንግሥት ቻርተር ተብዬው መሰረት ወደ ትግራይ አልተካተተም። ወልቃይት ወደ ትግራይ የተካተተው ፋሽስት ወያኔ በ1968 ዓመተ ምህረት ባወጣው ማኒፌስቶ መሰረት ነው። ነውረኛው ጌታቸው ግን ታሪክ እንደማይደግፈው ስለሚያውቅ በወረራ የወሰዷቸው የወልቃይትና ራያ ጉዳይ የሕገ መንግሥት ጉዳይ አድርጎ ሕገ መንግሥት ተብዬው ይከበር ዘንድ አሳስቧል። በሕገ መንግሥት ተብዬው እንዲከበር የሚጠይቀው ጌታቸው ረዳ የሕገ መንግሥት ተብዬውን ጥርስ ራሱ እያረገፈው ነው። በሕገ መንግሥት ተብዬው መሰረት መከላከያ ሰራዊት የሚኖረው የፌዴራል መንግስቱ ብቻ ነው። በወልቃይት ጉዳይ ሕገ መንግሥቱ ይከበር ሲለን የሚውለው ጌታቸው ረዳ ሕገ መንግሥት ተብዬውን አርግፎ እሱ ራሱ የትግራይ መከላከያ ኃይል ቃል አቀባይ ሆኖ ነው። ሕገ መንግሥት ተብዬውን የማያከብሩትና በአፍጢሙ የደፉት እነሱ ራሳቸው ሆነው ሌላው ግን ሕገ መንግሥቱን ያክብር ይላል። አንባቢ የሚባለው ጌታቸው ረዳ እንጥፍጣፊ የሎጂክ ዕውቀት ቢኖረው ኖሮ የትግራይ መከላከያ ኃይል ቃል አቀባይ ሆኖ ሕገ መንግሥቱ ይከበር እያለ የሌላውን ንቃተ ሕሊና ዝቅ አድርጎ ለማሰብ አይዳፈርም ነበር። ባጭሩ ታሪክንና እውነትን ትተን ጥሩምባው ጌታቸው የሚያጭበረብርበትን ሕገ መንግሥትም ሆነ የሽግግር መንግሥት ቻርተር ተብዬዎችን ብንወስድ እንኳ ወልቃይትና ራያ የአማራ ክልል ወይም የክልል 3 ተብዬው እንጂ ፈጽሞ የትግራይ ክልል ሊሆን አይችልም። ብሔራዊ ክልላዊ የሽግግር መስተዳድሮችን ለማቋቋም የወጣ አዋጅ በሚል ጥር 5 ቀን 1984 ዓመተ ምህረት በነጋሪት ጋዜጣ ታትሞ በወጣ አዋጅ ቁጥር 7 1984 ወልቃይትና ራያ ወደ አማራ ክልል ወይም ወደ ክልል 3 እንዲካለሉ ይደነግጋል። ፋሽስት ወያኔ ግን ራሱ ያወጣውን የሽግግር መንግስት ቻርተር ጥርሱን አርግፎ በ1968 ዓመተ ምህረት ያወጣውን ድርጅታዊ ማኒፌስቶ በማንበር ወልቃይትና ራያን ወደ ትግራይ ክልል ወይም ክልል 1 እንዲጠቃለሉ አድርጓል። ታሪክና እውነት ቀርቶ ሕገ መንግስቱም ሆነ የሽግግር መንግስት ቻርተሩ ይከበሩ ከተባለ እንኳ ወልቃይትና ራያ መካለል ካለባቸው ወደ አማራ ክልል ወይም ክልል 3 እንጂ ወደ ትግራይ ክልል ወይም ክልል 1 አይደለም። ብሔራዊ ክልላዊ የሽግግር መስተዳድሮችን ለማቋቋም የወጣ አዋጅ በሚል የታወጀው ቁጥር 7984 አንቀጽ 4 እና ይህንን ሕጋዊ ያደረገው ሕገ መንግስት ተብዬው የሚደነግጉትም ይህንኑ ነው። ፋኖ አምባቸው ዳኛው ነኝ ከጎንደር። ሰላም ፍኖቶች እንደምን ሰምታችኋል? በክህደት ምድር የበቀለ የነጻነት ሕይወት ያስተጋባል። ታሪክ በደምና በእንባ የተጻፈ ባለበት በዚህ ክፉ ዘመን የባንዳነት ምርት በወገን ስጋ ላይ እንደ ሰደድ እሳት እየተስፋፋ ነው። ባንዳነት ተራ ስህተት አይደለም። ባንዳነት የገንዛ ማንነትን አሳልፎ የመስጠት የገንዛ እናትን ጡት በጠላት ጩቤ የማስቆረጥ ያህል የሚዘገንን የነፍስ ዝሙት ነው። ዛሬ የምናየው ክህደት ግን የታሪክን ገጽ የሚያቆሽሽ የልጅ ልጅን አንገት የሚያስደፋ የውርደት አክሊል ነው። ባንዳው በወገኑ ደም ላይ ቆሞ ለባዕድ ጌቶቹ ሲሰግድ የሚሸጠው መሬቱን ብቻ ሳይሆን ክብሩን፣ ታሪኩንና የነገ ተስፋውን ጭምር ነው። ባንዳውና ጌቶቹ ዛሬ በቴክኖሎጂ ይኮራራሉ። በቱርክና በአረብ ኤሚሬትስ ሰው አልባ ድሮኖች የሰላማዊ ሰዎችን ሰማይ ሲያጨልሙ፣ በዘመናዊ የጦር መሳሪያ ራሳቸውን ህዝብ ጥይት ሲያዘንቡ የሚሰጡት ምክንያት ግን አሳፋሪ ነው። ትግሉ ተጠልፏል የሚለው የሽንገላ ዜማ የራሳቸውን የዘረኝነት ደዌ ለመደበቅ የሚጠቀሙበት የሽንፈት መሸፈኛ ነው። ጠላት ቢመጣት
ከዚህ በላይ ምን ሊያደርግ ይችላል? የገዛ ህዝብን በድሮን ከማጋየት፣ ትምህርት ቤቶችን፣ ሆስፒታሎችን ከመድቃት፣ እናቶችና ህፃናትን በገንዘብ መሬታቸው ላይ ስደተኛ ከማድረግ በላይ ጥላትነት ከየት ይመጣል? ይህ በዘረኝነት ሰክሮ በስልጣን አብዶ የገዛ ወገኑን የሚያርድ ኃይል ከታሪካዊ ጥላት በበለጠ ሁኔታ የህዝብ ደመኛ ነው። ለዚህም ነው ዛሬ ህዝቡ ይህንን የጥፋት ኃይል ለማስወገድ ከሰይጣንም ጋር ቢሆን እንተባበራለን ወደሚል መራራ ምርጫ ውስጥ የገባው። በገዛ ሀገሩ ባዕድ የሆነ በገዛ ሰማዩ ላይ የሞት ቃጭል የሚሰማ ህዝብ ከክብሩ በታች ሊኖር አይችልም። ዛሬ በድሮን ኦፕሬተርነት የተቀጠሩት የውጭ ዜጎች የደም ግብራቸውን ሲቀበሉ፣ ባንዳው ግን በወንድሙ አስከሬን ላይ ቆሞ ልማት እያለ ይዘምራል። ይህ ክህደት ብቻ አይደለም፣ ይህ የታሪክ ግድያ ነው። የህዝብን ማንነት አጥፍቶ በሌላው መቃብር ላይ የራስን መንግስት ለመመስረት የሚደረገው ጥረት የውድቀት ዋዜማ ነው። አርሎና ግፉ ሰማይ ይነካል። በአንድ በኩል የአማራና የትግራይ ህዝብ ወደ ጨለማው ዘመን እንዲመለስ በጦርነትና በረሃብ እንዲያልቅ ስልታዊ ደባ ሲሰራ፣ በሌላ በኩል ደግሞ የኦሮሞ 24 ሰዓት በሚሊዮን የሚቆጠር ፕሮጀክቶችን ትመረቃለች እየተባለ ይፎከራል። ይህ የመከፋፈል ፖለቲካ አንዱን አንግሶ ሌላውን የማጥፋት ሴራ ምድሪቱን ወደማይመለስ አዘቅት ውስጥ እየከተታት ነው። የሰው ልጅ ህይወት ረክሶ የድንጋይ የኮንክሪት ፕሮጀክት የሚወደስበት ዘመን ምንኛ አሳዛኝ ነው። እናቶች በልጆቻቸው አስከሬን ላይ ቆመው እያለቀሱ፣ በሌላ በኩል ለቢሮና ለፓርክ ግንባታ ቢሊዮኖች ሲፈሱ ማየት የሌላ ሞት እንጂ ሌላ ምን ሊሆን ይችላል? ነገር ግን ባንዶና ጌቶቹ አንድ ነገር እናገራሉ። ህዝብ እንደ ባህር ነው። ቢገፉት ይገፋል፣ ቢንቁት ይታገሳል። ነገር ግን መቆጫው ሲደርስ የሚገታው የለም። ፋኖነት የህዝብ የልብ ትርታ ነው። ፋኖነት የክብርና የነጻነት ምልክት ነው። ባንዳው ለጊዜያዊ ጥቅም ሲል ራሱን ቢሸጥም የህዝብ ትግል ግን እንደ ጽኑ ተራራ የማይናወጥ ነው። ባንዳነት ጊዜያዊ አውሎ ነፋስ ነው። ያልፋል፣ ይረሳል፣ በታሪክ ይረገማል። የህዝብ አንድነት ግን ለዘላለም ጸንቶ ይኖራል። ዛሬ ባርለው የሚገነቡት ፎቆች ሳይሆኑ ነገ ለክብሩ ብሎ የተሰወው ጀግና ስም ነው በታሪክ የሚወሳው። የዛሬው እንባ የነገው የድል ምንጭ ነው። ዛሬ በሰቆቃ በግፍ የሚፈሰው ደም ለነጻነት የሚከፈል ውድ ዋጋ ነው። ባንዳው የሚሸሸግበት ዋሻ የሚቀበርበት መሬት እስከሚያጣ ድረስ የህዝብ ቁጣ ይቀጥላል። ምክንያቱም በአንድነት የቆመ ህዝብ በቅጥረኛ ባንዳ ሊናድ አይችልም። ይልቁንም ህዝቡ ባንዳውን ለታሪክ ትምህርትነት ተጠቅሞበት የክብርን ታሪክ ዳግም ይጽፋል ሲል ከግንባር አርበኛው ደመቀ መልእክቱን አድርሷል። ይድረስ ለፍኖተ ዴሞክራሲ የደብዳቤዎች አምድ በመጀመሪያ የአክብሮት ሰላምታዬ ይድረሳችሁ እያልኩ አስተያየቴን ላስቀድም ወደድኩ። በእናንተ በኩል እጅግ ይበል የሚያሰኝ ወቅቱን የዋጀ አስተማሪ ዝግጅቶች በማድረስ ለፋኖቻችን የስነ ልቦና በማስታጠቅ ብልጽግናን ራቁቱን በማስቀረት የተመረጡ ዝግጅቶቻችሁ ይቀጥሉልን። በመቀጠል ከኛ ከፋኖች አንደበት በአሁኑ ሰዓት ትግላችን እንደ ጅረት ውሃ እየጠራ መጥቷል። በአማራ ትግል ውስጥ ሆኖ በደም ሲነግድ የነበረው ሁሉ ወጥመዱ ሲጠብበት ወደ ብልጽግና እየገባ ያለው ድሮም ወደ ጫካ የወጣው ለብልጽግና ሊላላክ የነበር ሲነቃበት እርምጃ ሊወሰድበት ሲል እየጠፋ ገብቷል። እኛም ጉዟችንን ወደ 4 ኪሎ ነው። ያኔስ የት ሊደርሱ ይሆን? ይህ መልእክት ለባንዳዎች አድርሱልን። በሌላ በኩል ትግላችን ጽናትን ይጠይቃል። መራብ፣ መጠማት፣ መሞት፣ መንገላታት እኒህን ሁሉ መቋቋም የትግሉ ባህሪ ነው። ሌላው የጥንቃቄ መልእክት ሙሉ ጎንደር የድሮን ቅኝት ስላለ ሰራዊታችን ጠንቃቃ ነው። ህዝባችን ግን በተለይ ወቅቱ የሰርግ ወቅት ስለሆነ ባለመሰባሰብ ሰዓት አይቶ መንቀሳቀስ አለበት ባይነኝ። በመጨረሻም ድሉ ቆርጠው በጽናት ለሚታገሉ የአማራ ፋኖ ጀግኖቻችን ነው። ጠመናይ ነኝ ከጎንደር።
ይድረስ ለፍኖተ ዴሞክራሲ የኢህአፓ ድምጽ። ሰሞኑን እያየንና እየታዘብን ያለነው ማለቂያ የሌለው የቤታችን ጉድ እንዳለ ሆኖ ይህ ትርክትና ንግርት የተጋጩበት ትውልድ ግን በጊዜ ነቅቶና ተደራጅቶ የጋራ ዕጣ ፈንታውን በጋራ ለመወሰን ቆርጦ መነሳት ይኖርበታል ባይነኝ። ይህ በእንዲህ እንዳለ ሆኖ ግን ሰሞኑን አንድ ዩቲዩብ ሳዳምጥ አንድ ምሁር ነኝ ባይ ግለሰብ ስለ ብሔረተኝነትና ፍትሃዊነት በሰፊው ለመተንተን ሲዘባርቅ ሰማሁትና ነው ይህችን ጽሑፍ ለመጻፍ የተገደድኩት። መስከረም ሳይጠባ እንዲሉ ሙግቱም ጤነኛ ብሔረተኛነትና ጤና የሌለው ብሔረተኝነት በሚል ፈሊጥ ለመተንተን የሞከረውና የሄደበት ርቀት በጣም የሚያሳዝን ነበር። አይ ምሁር እኔን ምሁር ያርገኝ። በመሰረቱ ብሔረተኝነት ዘረኝነት ነው። አንዱ ሲያደርገው ጤነኛ፣ ሌላው ሲያደርገው ግን በሽተኛ ነው በሚል ፈሊጥ ዘረኝነትን ለመከላከል ይህን ያህል መዘላበዱ ከአንድ ምሁር አይጠበቁም። አያ ምሁሬ ዘረኛ ነው። ሞራልና ስልብ የሆነ ሰብዕና ያላቸው ግለሰቦች የሚታወቁበት ደግሞ የጋራችን ነው ብለው በሚያምኑባቸው ለምሳሌ ጎሳንና የዘር ሐረግን፣ ቋንቋን መሰረት በማድረግ መሰባሰብ ብቻ ሳይሆን ያ የኛ ነው የሚሉትን ማህበረሰብ ከሌላው ማህበረሰብ ነጥለውና አግለው አውሬ የማድረግ አቅም እንዳላቸው ነው። በዚህም ችሎታቸው ቆምንለት የሚሉትን ማህበረሰብ ከሰው ተራ አውርደው ሲያዋርዱት ባይናችን ያየነው ነው። ባጭሩ ጎጥን፣ ጎሳን፣ ቋንቋንና የዘር ግንድን መሰረት አድርገው የሚደራጁ ጠባቦች ሁሉ ርዕዮተ ዓለማቸው የዘር ብሔረተኝነት ነው። በታሪክ ይህን መሰሪና ኋላ ቀር የሆነ የፖለቲካ ርዕዮተ ዓለም የተከሉ ግለሰቦች፣ መንግስታትና ድርጅቶች ሁሉ ፋሽስቶች ለመሆናቸው ደግሞ ሩቅ ሳንሄድ በአገራችን ውስጥ ያሉትን አውሬዎች ማየት ብቻ ይበቃል። ዘረኛ ነው። ለምሳሌ የጣሊያኑ ሙሶሊኒ፣ የአሜሪካው ኬኬኬ፣ የጀርመኑ ሂትለር፣ የደቡብ አፍሪካው አፓርታይድ መንግስት፣ ወያኔ፣ ሻዕቢያ፣ ኦነግ ወዘተ ሁሉም ዘረኞች ናቸው። በዘር በሃይማኖትና በቋንቋ ተደራጅተህ ፍትሃዊ ዴሞክራሲያዊና ጥሩ ዳኛ ልትሆን አትችልም። የዘር ፖለቲካ ከጨለማው ዘመን የተፈጠረ ጥብልያኮስ እንጂ ለሰው ልጅ መፍትሄ ሆኖም አያውቅም። የዘር ፖለቲካ ጸረ ሰብዕና፣ ጸረ ሰላም፣ ጸረ ፍትህ፣ ጸረ አንድነትና ፍቅርን የሚነሳ ዘመነ ፍዳ ነው። ጉዱ ካሳ ነኝ ከጎጃም ክፍለ ሀገር። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።